ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እንዲሁም ቤተሰብ ናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃችሁ ቪዲዮዎች እንድትከታተሉ በአክብሮት ጠይቃለሁ። የዛሬው ክላሳችን የሚሆነው እንግዲህ ስለ ማርኬት ስትራክቸርስ ነው የቀጠለው። ባለፈው እንደምታስታውሱት ዋት ኢዝ ማርኬት የሚለውን አይተን ማርኬት ስትራክቸር ምንድነው የሚለውን አይተን ቤዝድ ኦን ዲፈረንት ክራይቴሪያስ ማርኬት ስትራክቸርስ በአራት ይከፈላሉ ብለን ነበር። ፐርፌክት ኮምፒቲሽን ማርኬት፣ ፒውር ሞኖፖሊ ማርኬት፣ ሞኖፖሊስቲካል ኮምፒቲቲቭ እና ኦሊጎፖሊ የሚለውን አይተናል። በዛ መቀጠል ደግሞ ፐርፌክት ኮምፒቲሽን ምንድነው የሚለውን እንዲሁም በሚቀጥለው ሌሰን ደግሞ ፒውር ሞኖፖሊ ምንድነው የሚለውን አይተናል። ዛሬ ደግሞ ምንድነው የወደድኩት ሞኖፖሊስቲካል ኮምፒቲቲቭ ኤንድ ኦሊጎፖሊ የሚሉትን ማርኬት ስትራክቸሮች አንድ ባንድ በጥልቀት ለማየት እንሞክራለን ማለት ነው። እንግዲህ ሞኖፖሊስቲካሊ ኮምፒቲቲቭ ማርኬት የሚለውን ስናይ monopolistical competitive market is a market with many buyers and sellers where firms freely enter and exist and sell differentiated but similar products. monopolistical competitive market ምንድን ነው? ማርኬት ስትራክቸር ነው። it is a market structure with ብዙ ገዥና ሻጭ አለው። it has many buyers and sellers ብዙ ገዥና ሻጭ አለው። ፎርሞቹ ደግሞ ኢንዱስትሪው ላይ እንደፈለጉ መውጣትና መግባት ይችላሉ። የሚሸጡት ግን የተለየ ነው። ነገር ግን ምንድነው? ሲሚላር ነው። which means close substitute የሆኑ differentiated products ይሸጣሉ ማለት ነው። each firm has some monopoly power. ፈርሙ በዚህ ሴናሪዮ ምንድነው? ሞኖፖሊ ፓወር አለው። ትንሽ ሞኖፖሊ ነው፣ ግን እንደዛኛው ሞኖፖሊ አይደለም። ለምንድነው ሞኖፖሊ የመጣው ብትሉ differentiated products gives limited monopoly power over customers who prefer his or her products to others. እንግዲህ differentiated product ያመርታሉ፣ differentiated ናቸው፣ ግን close substitute ያላቸው ማለት ነው። due to the firm produces differentiated product, each firm has some monopoly power which gives limited power over customers who prefer his or her product to others. የሱም ጉድ ከመረጡለትኝ ምን ያለው ማለት ነው? ሞኖፖሊ ፓወር ይኖረዋል ማለት ነው። it has some features of competition and some features of monopoly. ይሄ monopolistical competitive market የሚባለው some feature ከፐርፌክት ኮምፒቲሽን ይወስዳል፣ some feature ደግሞ ከፒውር ሞኖፖሊ ይባላል። ስለዚህ በኢንቢትዊን ያለ ነው ማለት ነው። the market is competitive due to the existence of large number of firms. ኮምፒቲቲቭ የተባለው the market has large number of firms አለው። ነገር ግን እነዚህም ፈርሞች ምንድነው? there is no barrier to enter and exist የለባቸውም። ስለዚህ large number of firms መኖራቸውና barrier to enter and exist መኖራቸው ከፐርፌክትሊ ኮምፒቲሽን የወሰደው ካራክተር ነው። ከሞኖፖሊ የወሰደው ደግሞ in monopoly feature results from differentiated products that are close substitute products. ምንም እንኳን close substitute products ቢሆኑ differentiated product ስለሚያመርት ያ የሚሰጠው some monopoly power ከፒውር ሞኖፖሊ የወሰደው ጸባዩ ነው ማለት ነው። this market is more real market. by the way monopolistically competitive market real market ነው። በሪል ወርልድ ኤግዚስት የሚያደርግ የማርኬት አይነት ምንድነው እንባል? ሞኖፖሊስቲካል ኮምፒቲቲቭ ነው። አክቹአሊ ኦሊጎፖሊም ያደርጋል፣ ግን ከነዚህ አንፃር ማለት ነው። and it is actual market situation are somewhere in between a perfect competitive market and a monopoly market. እንግዲህ perfectly competitive market an ideal market ነው ብለናል። an ideal market ከመሆኑ የተነሳ perfectly competitive market is a more real market and an actual situation. and it is somewhere between perfect competitive market and pure monopoly market ማለት ነው። ይሄን ካየን ምንድነው የሚለውን ካየን ካራክተሪስቲክስ ካየን what are the key characteristics of pure monopolistic competition market structure? የሞኖፖሊ ኮምፒቲሽን ማርኬት ስትራክቸር ቁልፍ ባህሪ የሚባሉት ምንድናቸው የሚለውን እንይ። አንደኛው ፕሮዳክት ዲፈረንሺዬሽን ነው። product differentiation. Each firm offers a product that is slightly different by brand, quality, design, etc. Example include pens, soap,
ክሎዚንግ፣ ብስኩት፣ ቢር ኤቲሲ ያዙልኝ። እዚህ ጋር አሁን ሞኖፖሊስቲክ ኮምፒቲሽን ያለው እዚህ ጋር ፕሮዳክት ዲፈረንሺዬሽን ላይ ነው። ዋና ፒላር የቆመው ምንድነው? ፕሮዳክት ዲፈረንሺዬሽን ላይ ነው። ሞኖፖሊስቲክ ኮምፒቲሽን ሲባል መጀመሪያ ትልቁ ነገር ፕሮዳክት ዲፈረንሺዬሽን ነው። እያንዳንዱ ፈርም ኢች ፈርም ኦፈርስ ኤ ፕሮዳክት ዛት ኢዝ ስላይትሊ ዲፈረንት፣ በትንሹ ይለያል፣ ግን ክሮሶች ታለው ብያቸዋለሁ። በብራንድ፣ በኳሊቲ፣ በዲዛይን እና መሳሰሉት ነገር ይለያል። ለምሳሌ ፔን ስናይ እስክሪብቶ፣ ይሄ ቡና ፔን የሚባል አለ። ሌሎች ፔኖች አሉ። ቢፋ የሚባል ነበር፣ እንደውም አሁን ከገበያ ጠፍቷል። ቢክ አለ፣ ኬንያ ቢክ የሚባል ሌክሲ የሚባል አለ። ብቻ የተለያዩ እስክሪብቶች አሉ። በምን ይለያያሉ? በብራንዳቸው፣ በኳሊቲያቸው፣ በዲዛይናቸው በተለያየ ነገር ይለያያሉ። ነገር ግን ዞሮ ዞሮ የእስክሪብቶ ጥቅም አንዱ ተክቶ መስራት ይቻላል። ያዙልኝ። በብራንድ፣ በኳሊቲ፣ በዲዛይን። ሶፕ፣ ሳሙና ስናየው ለምሳሌ የተለያዩ ሳሙናዎች አሉ። ዲቫ የሚባል አለ፣ ፐምፕኪን የሚባል አለ። ሌላ ደግሞ ምንድነው ሶላር የሚባል አለ። ብቻ የተለያዩ ሳሙናዎች አሉ። ሁሉም ያጥባሉ። ነገር ግን ምናቸው ይለያያል? ብራንዳቸው፣ ኳሊቲያቸው፣ ዲዛይናቸው በተወሰነ መጠን ይለያያል። ልብስም ስናይ እንደዛው። ብስኩት ለምሳሌ ስናይ፣ ቢራ ስናይ ሁሉም ቢራ ነው። ነገር ግን ምናቸው ይለያያል? ኳሊቲያቸው ሊለያይ ይችላል። ብራንዳቸው ሊለያይ ይችላል። ዲዛይናቸውም ይለያያል። ዱቱ ዛት ዲፈረንሺዬሽን ኢዝ ሴንትራል ቱ ዘ ፈርም ስትራቴጂ። እንዳልኳችሁ ነው። በቃ ሞኖፖሊስቲክ ኮምፒቲሽን ላይ ፕሮዳክት ዲፈረንሺዬሽን ኢዝ ዘ ሴንትራል ስትራቴጂ ፎር ዘ ፈርም። የሞኖፖሊስቲክ ኮምፒቲሽን ሴንትራል ስትራቴጂው ለፈርሙ ምንድን ነው? ፕሮዳክት ዲፈረንሺዬሽን ባይ ብራንድ፣ ዲዛይን፣ ኳሊቲ እና የመሳሰሉት ነገሮች ናቸው ማለት ነው። ይሄን ያዙ። ሌላው ባህሪው ይቅርታ ሜኒ ሴለርስ ኤንድ ባየርስ ነው። ማርኬቱ ላይ ብዙ ሻጭ አለ፣ ብዙ ገዢ አለ። ዋይል ኖት አስ ሜኒ አስ ፐርፌክት ኮምፒቲሽን፣ ምንም እንኳን እንደ ፐርፌክት ኮምፒቲሽን ኢንፋናይት ባይሆኑም ዜር አር ስቲል ኑሜሪየስ ፈርምስ ኤንድ ከስተመርስ፣ ብዙ አምራቾችና ገዢዎች አሉ ማለት ነው። ዚስ ኢንሹርስ ኮምፒቲሽን ኢዝ አክቲቭ በት ኖት ፐርፌክት። እንግዲህ ብዙ ሻጭና ገዢዎች መኖራቸው ምን ያደርገዋል ማለት ነው? አክቲቭ ኮምፒቲሽን ኢን ዘ ማርኬት እንዲኖር ያደርገዋል። ምንም እንኳን ፐርፌክት ባይሆንም አክቲቭ ኮምፒቲሽን እንዲኖር ያደርገዋል ማለት ነው። ሌላው ፍሪ ኤንትሪ ኤንድ ኤግዚት ነው። ፈርምስ ካን ኢዚሊ ጆይን ኦር ሊቭ ዘ ኢንዱስትሪ ሲሚላር ቱ ፐርፌክት ኮምፒቲሽን። በሞኖፖሊስቲክ ኮምፒቲሽን ጊዜ ልክ እንደ ፐርፌክት ኮምፒቲሽን ፈርሞች ገበያው አትራፊ ነው፣ አዋጭ ነው ብሎ ካሰቡ ጊዜ ይገባሉ። አክሳሪ ነው ብለው ካሰቡ ደግሞ ከገበያው ኢዚሊ ሊቭ ማድረግ ይችላሉ። ሶ ዜር ኢዝ ፍሪ ኤንትሪ ኤንድ ኤግዚት ኦፍ ፈርምስ ማለት ነው። ሌላው ነን ፕራይስ ኮምፒቲሽን ነው። ባይዘይ ሞኖፖሊስቲክ ኮምፒቲሽኖች በፕራይስ አይደለም ኮምፒቲቲቭ የሚያደርጉት፣ በሌሎች ነገሮች ነው። በኳሊቲ፣ በብራንድ፣ በዲዛይን፣ በፓኬጂንግ፣ በአድቨርታይዚንግ ነው ኮምፒቲሽናቸው። ሶ ፈርምስ ኮምፔት ኦንሊ ባይ አጀስቲንግ ፕራይስ ፈርምስ ኖት ኦንሊ ባይ አጀስቲንግ ፕራይስ በት ኦልሶ ስሩ ኳሊቲ፣ በምርት፣ በኳሊቲ፣ በአድቨርታይዚንግ፣ በማስታወቂያ፣ በፓኬጂንግ፣ በአስተሻሸግ፣ በብራንድ፣ በዲዛይን፣ በሰርቪስ ነው ኮምፔት የሚያደርጉት። ለምሳሌ አሁን እንደው በትንሹ ባንኮችን ባይዘው ባንኮች፣ የኢትዮጵያ ባንኮች ሞኖፖሊስቲክ ኮምፒቲሽን ናቸው አይመስሏችሁም? ያ ባይዘው ሞኖፖሊስቲክ ኮምፒቲሽን ናቸው። እንደው ቁጥራቸው ትንሽ አነሳለ እንጂ ሞኖፖሊስቲክ ኮምፒቲሽን ናቸው። አንደኛ ፕሮዳክት ዲፈረንሺዬሽን አለ። አንዱ ከሌላው የሚወዳደረው ይሄን እንትን ብዬ አዲስ ፕሮዳክት ፈጥሬ ምናምን ነው። እንደገና ደግሞ በማስታወቂያቸው ይለያያሉ። በእርግጥ ይሄ ሰርቪስ ስለሆነ ነው። እነሱ ሰርቪስ ነው ዴሊቨር የሚያደርጉ። አሁን እኛ ስለ ጉድ እያወራን ስለሆነ ነው እንጂ በሰርቪስ ሴናሪዮ ካመጣ እነሱ ሞኖፖሊስቲክ ኮምፒቲሽን ናቸው። ግን ስለ ጉድ እያወራን ስለሆነ ማለት ነው። ሌላው ለምሳሌ ኤግዛምፕል ስንወስድ አናድ ካምፔን ቱ ሜክ ብራንድ ሞር አፒሊንግ። ሞኖፖሊስቲክ ካምፓኒ ምን ያደርጋል? ብራንዱ ሞር አፒሊንግ፣ ሳቢ፣ ማራኪ እንደሆን ይሰራል ማለት ነው። በአድቨርታይዚንግ፣ በፓኬጂንግ፣ በኳሊቲ፣ በብራንዲንግ፣ በሰርቪስ ይወዳደራሉ። ዘስ አር ኦልሶ ምን ይባላሉ? ነን ፕራይስ ኮምፒቲሽን ይባላሉ ማለት ነው። ሌላው ሊሚትድ ማርኬት ፓወር ነው። ሞኖፖሊ ሊሚትድ ፓወር፣ ትንሽ ሞኖፖሊ ነው ግን ሊሚትድ ነች። ዲው ቱ ፕሮዳክት ዲፈረንስ ፈርምስ ካን ኮንትሮል ፕራይስ ቱ አን ኤክስቴንት በት ኖት አስ ፍሪሊ አስ ሞኖፖሊ። ሶ
monopolistic competitive market has limited market power perfect competition ከሆነ no power at all ነው pure monopoly ከሆነ ደግሞ full power ነው ያለው monopolistic competition ግን limited market power ነው ያለው ማለት ነው ይሄን ካየን demand and revenue in monopolistic competition የሚለውን የዲማንድ እና revenue ምን ይመስላል የሚለውን ስናይ demand curve ስናይ as the firm are price makers due to product differentiation it is downward sloping by the monopolistic competition product differentiate ነው ብለናል due to that some monopoly power አለው due to that price maker ነው as firms are price maker due to product differentiation it is downward sloping ለምሳሌ አሁን ኢትዮጵያ ውስጥ ያሉ በርገር ቤቶች ባይዘይ እነሱ የሞኖፖሊስቲክ ኮምፒቲሽን መገለጫ ነው የተለያየ በርገሮች አሉ በኳሊቲ ነው የሚወዳደሩት ስለዚህ ለምሳሌ ዋው በርገር ወይ ማንግላ በርገር ሳማን ሲሹ በርገር በቃ በዚህ ዋጋ ነው የምሸጠው የኔ ምርት የሚገባው ይሄ ነው ብሎ ፕራይስ ቴክ ማድረግ ይችላል ሜክ ማድረግ ይችላል እንደሱ ማለት ነው በቃ ለኔ ለቃዬ ለማቀርበው ጥራት ላለው ፕሮቫይድ ለማደርገው እቃ የሚገባው ዋጋ ይሄ ነው ብሎ ካሰበ ሴት ማድረግ ይችላል due to that a monopolistic competitive market faces downward sloping demand curve ነው ማለት ነው however it is flatter than monopoly curve ከሞኖፖሊ curve flatter than due to the presence of close substitute ደግሞ ያን ያክል መኩራት የለበትም አይ እኔ ይሄንን ማመርተው ብሎ ሙሉ በሙሉ ደግሞ ዋጋ መቆለል አይችልም ምክንያቱም ሌላ አማራጭ አላቸው ክሎስ ሰብስቲቱት አላቸው ፋይናሊ ጉዶቹ ክሎስ ሰብስቲቱት አሉ እሱም ያመርተው ነቃ ሳማን ያመርተዋል በተወሰነ መጠን ላይ ስለዚህ ዱቱዛት ምንድነው ፍላተር ነው ማለት ነው አቨሬጅ revenue demand curve ጋር the same ነው just like perfect competition marginal revenue ግን ከአቨሬጅ revenue ያንሳል እንደ monopoly marginal revenue less than average revenue and downward sloping a firm will sell more only by lowering the price just like monopoly firm ብዙ መሸጥ የሚችለው ፕራይስን lower በማድረግ ነው ማለት ነው ስለዚህ እነዚህ ምንድነው the demand curve of the monopoly ነው አሁን እስኪ የሶስቱን የፐርፌክት ኮምፒቲሽን የፒውር ሞኖፖሊ እና የሞኖፖሊስቲክ ኮምፒቲሽን ዲማንድ ከርቭ ነው እንደምታስታውሱት በፐርፌክት ኮምፒቲቲቭ ማርኬት ጊዜ ዲማንድ ከርቭ አቨሬጅ revenue ማርጂናል revenue and price are one and the same ናቸው ለናል the firm faces a horizontal demand curve በቀረበለት ዋጋ ማርኬቱ ዲተርማይን ባደረገለት ዋጋ ስለሚሸጥ ሆሪዞንታል ዲማንድ ከርቭ ፌስ ያደርጋል ብለን ነበር አንድ ያዙልኝ በፒውር ሞኖፖሊ ጊዜ ደግሞ ፈርሙና ኢንዱስትሪው ምንድናቸው one and the same ናቸው ስለዚህ ፈርሙ ምንድነው ፕራይስ ሜከር ነው ስለዚህ ለቱዛት ዳውንዋርድ ስሎፒንግ ዲማንድ ከርቭ ፌስ ያደርጋል ነገር ግን ብዙ እንዲሸጥ ከተፈለገ ዋጋ መቀነስ አለበት ብለን ነበር so in order to sell more the firm must reduce price ብለን ነበር due to that steep የሆነ downward sloping demand curve ፌስ ያደርጋል ማለት ነው monopolistic competition ላይ ስናይ due to price differentiation due to product differentiation the monopolistic competitive firm has some power ምን price determine ማድረግ due to that ምን አለው downward sloping demand curve አለው ነገር ግን close substitute ጉዶቹ close substitutes አሉት the good side is close substitute ስለዚህ close substitute ስላሉት ብዙ ለመሸጥ ማድረግ አለበት አሁን ዋጋ መቀነስ አለበት ስለዚህ አከርብ ምን ይሆናል ማለት ነው ፍላተር ይሆናል ስለዚህ የዲማንድ ከርቭ ፍላተር መሆንና አለመሆን ከምን ጋር የተገናኘ ነው ማለት ነው ባይዘይ ከሰብስቲቲዩት አንፃር ነው ማለት ፐርፌክት ሰብስቲቲዩት አለ ሆሪዞንታል ነው ከሌለው ስቲፕ ዳውንዋርድ ስሎፒንግ ነው ትንሽ ካለው ክሎዝ ሰብስቲቲዩት ኖት ፐርፌክት ከሆነ ደግሞ ዳውንዋርድ ስሎፒንግ በት ፍላተር ይሆናል ማለት ነው ስለዚህ ይሄን ያዙ እውነት ለመናገር እኔ መናገር የምችለው በቃ እኔ የማዘጋጃትን እያንዳንዷ ነገር በደንብ ካነበባቸዋል ምላትን ነገር ካዳመጣቸው ኢኮኖሚክስን በግልጽ እንደሚገባቸው እኔ አልጠራጠርም
አልጠራጠር። ኮምፔር እያደረኩ ነው የማቀርበው ማለት ነው። ይሄን ያዙልኝ። revenue function ስናይ just like in perfect competition and monopoly, in a monopolistic competition a firm revenue comes from selling its product. ዞሮ ፈርሙ revenue የሚመጣው ፕሮዳክቱን በመሸጥ ነው። the revenue comes from selling a product ነው። however the demand curve for a firm in monopolistic competition is downward sloping. አሁን ብያቸዋለሁ because if the firm lowers its price it can increase demand. ፕራይሱን ከቀነሰ ዲማንዱን መጨመር ስለሚችል ማለት ነው። this demand curve is also firm's average revenue curve. ይሄ ዲማንድ ከርቭ ምንድነው? የፈርሙ average revenue curve ነው። ስለዚህ በፐርፌክት ኮምፒቲሽንም በሞኖፖሊ ኮምፒቲሽንም ዲማንድ ከርቭ እና average revenue curve ተመሳሳይ ናቸው። በሶስቱም ሲናሪዮ ያዙልኝ። the marginal revenue curve lies below the average revenue curve and is also downward sloping. marginal revenue curve downward sloping ነው። ነገር ግን it lies below the average revenue curve just like pure monopoly market ማለት ነው። this means each additional unit is sold at lower price reducing the revenue gained from each unit. እንግዲህ ዞሮ ብዙ እንዲሸጥ ምን ማድረግ አለበት? ዋጋ መቀነስ አለበት። ስለዚህ each additional unit የሚሸጡት በሎወር ፕራይስ ስለሆነ marginal revenue curve is lies below average revenue curve ነው ማለት ነው። so in monopolistic competition average revenue ከዲማንድ ከርቭ ጋር ተመሳሳይ ነው። marginal revenue ለዛን average revenue and both down slopes downward. እንግዲህ monopolistic competition ማርኬት ያው ገቢ የሚያገኘው በመሸጥ ነው። ዞሮ ሌላ ምንም ነገር አይደለም። ዲማንድ ከርቭ downward sloping ነው። ለምን? ምክንያቱም ብዙ ለመሸጥ the firm lowers its price to increase demand to sell more. so ዲማንድ ከርቭ እና average revenue curve ተመሳሳይ ነው። marginal revenue downward sloping ቢሆንም average revenue curve lies below. ስለዚህ average revenue እና ዲማንድ ከርቭ ተመሳሳይ ናቸው። marginal revenue ለዛን average revenue but both are downward sloping. ከርቭ እንደምታዩት ሞኖፖሊዎቹ ስቲፕ ናቸው። marginal revenue አሁንም ከaverage revenue ያንሳል። ግን ከርቮቹ ምንና ስቲፐር ናቸው። ሞኖፖሊስቲክ ኮምፒቲሽን ከሆነስ አሁንም marginal revenue ከaverage revenue ያንሳል። ነገር ግን ሁለቱም ምንድናቸው? ፍላት ናቸው። ስለዚህ ይሄ የrevenue function of the monopolistic market የሚለውን ያሳያል ማለት ነው። በደንብ ይሄን ብቻ ብታነቡ በቂ ነው። ስለዚህ አሁን እስካሁን ምን አየን? ስለ monopolistic competition ምንድነው? what are the key characteristics of monopoly competition? what is the demand curve and the revenue function of monopolistic competition market የሚለውን ለማየት ሞከርን። ከፐርፌክት ምናልን በሁለቱ መካከል የሚገኝ በሪል ወርልድ ያለ ማርኬት ስትራክቸር ነው አለን። ዲማንዱ ምንድነው? ፕራይሱ ምንድነው? አቨሬጅ revenue ማርጂናል revenue የሚለውን በደንብ ለማየት ሞከርን። አሁን አራተኛው ማርኬት ስትራክቸር ኦሊጎፖሊ ማርኬት ይባላል። ኦሊጎፖሊ market. An oligopoly is a market structure dominated by a few large firms which may sell homogeneous or differentiated product. አሁን ከማርኬት ስትራክቸር ወደዚህ ስንመጣ እንግዲህ አራተኛው ኦሊጎፖሊ ነው። ኦሊጎፖሊ ማለት ነው dominated by few large firms. few ናቸው፣ ጥቂት ናቸው፣ ግን large ናቸው፣ giant ናቸው። የሚሸጡት ዕቃስ ምን ሊሆን ይችላል? homogeneous ሊሆን ይችላል፣ differentiated ሊሆን ይችላል። So each firm decision impact others, creating high level of interdependence. By the way, in the oligopoly market, ያለ ኢንተርዲፔንደንስ ያለበት የለም። ፊው ስለሆኑ ግን ላርጅ ናቸው። እዚህ oligopoly ብንባል ምንድነው? It's a market structure dominated by a few large firms which may sell homogeneous or differentiated product as well as each firm's decision impact on the other firms decision and there is a high level of interdependence between firms ማለት አለብን ማለት ነው። key characteristics ስናይ አንደኛ few dominant firms ናቸው። the number of firms is small enough that each has significant market share and monitors rival action. few dominant firms ስለሆኑ ምንድናቸው ማለት ነው? significant market share አላቸው ገበያው ላይ ማለት ነው። እንደገና ደግሞ የሪቫይላል ተወዳዳሪውን አክሽን ምን ማድረግ ይችላል? ሞኒተር ማድረግ የሚችል አቅም አላቸው ማለት ነው።
በኦሊጎፖሊ ጊዜ ባይዘው ቤሪየር እንትን ያለ ኢንትሪ ቤሪየር ሃይ ካፒታል ኮስት ምክንያቱም ላርጅ ጃያንት ፈርም ስለሆኑ ለመግባት ዱቱ ሃይ ካፒታል ኮስት ፓተንት ኤንድ ቴክኖሎጂ ሪስትሪክሽን አክሰስ ቱ ሬው ማቴሪያል ስታብሊሽድ ብራንድ ሎያሊቲ በእነዚህ በመሳሰሉት ምን አለው ማለት ነው ኢንትሪ ቤሪየር አለ ዘስ ፋክተርስ ሜክ ኒው ኢንትራንትስ ዲፊካልት እነዚህ ነገሮች ኒው ኢንትራንትን ወደ ማርኬቱ እንዳይገባ ዲፊካልት ስለሚሆኑ ኢንዳይሬክትሊ ኢን ኦሊጎፖሊ ማርኬት ዜር ኢዝ ኢንትሪ ቤሪየር ማለት ነው ሌላው ካራክተሪስቲክስ ከፊው ዶሚናንት ፈርምስ ከኢንትሪ ቤሪየር እና ቀጥሎ ኢንተርዲፔንዳንስ ነው ፈርምስ ካን ኖት ሜክ ዲሲዥን ኢን አይዞሌሽን ባይዘይ በኦሊጎፖሊ ማርኬት ጊዜ ፈርሞች ምንድነው አይዞሌት ዲሲዥን ሜክ ማድረግ አይችሉም a price change by one firm often leads to reaction by another እንግዲህ አንዱ ፈርም በኦሊጎፖሊ ጊዜ አንዱ ፈርም አይዞሌት ዲሲዥን ኢንዲፔንደንት ዲሲዥን ሜድ አድርጎ ሜድ ቢያደርግ ዋጋ ቢቀንስ ቢለውጥ ያኛው ኮምፒቲተሩ ፕራይስ ቼንጅ ሊያመጣ ስለሚችል ፕራይስ ዋር ሊከሰት ይችላል ስለዚህ ያ ፕራይስ ዋር እንዳይከሰት ፈርሞች አንደር ኦሊጎፖሊ አይዞሌት ዲሲዥን ማድረግ አይችሉም ሜክ ማድረግ አይችሉም there is high level of interdependency among within firms ማለት ነው a firm can change by one firm of leads to a price change by one firm of leads to reaction by the other this leads to price war ማለት ነው ሌላው ካራክተሪስቲክ homogeneous or differentiated product ነው የሚያመርቱት ምርት homogeneous ሊሆን ይችላል differentiated ሊሆን ይችላል ለምሳሌ ሴመንት ፋክተሪ ብናይ ኦልሞስት ተመሳሳይ ነው ሱገር ፋክተሪስ ብናይ ተመሳሳይ ነው የሚያመርቱት ምርት ያው የሆነ የሚያለያይ ነገር ሊኖር ይችላል ሌላው አውቶሞቢልስ ቴሌኮም ሰርቪስ አሁን ቴሌኮም ባይዘው ቴሌኮም ከምን መጥቷል መስላችሁ ከሞኖፖሊ ወደ ኦሊጎፖሊ ማርኬት መጥቷል ዱኦፖሊ ይባላል አክቹአሊ ዱኦፖሊ is a special type of oligopoly ስለዚህ ምርታቸው ነው የሚለያይ ነገር አለው ነገር ግን አንዱ ዋጋ ቢቀንስ ያንኛው ሪአክሽን ከባድ ስለሚሆን ፕራይስ ዋር እንዳይከሰት ይጠነቀቃሉ ስለዚህ homogeneous or differentiated products are another key characteristics of oligopoly market ሌላው strategic behavior and non price competition ኦሊጎፖሊዎች ባይዘው ስትራቴጂካል የሆነ ጸባይን ሲኖራቸው ኮምፒት የሚያደርጉት ነን ፕራይስ ላይ ነው አድቨርታይዚንግ ሎያሊቲ ፕሮግራም ኢኖቬሽን ከስተመር ሰርቪስ are highly used to retain ማርኬት ሼር ለማግኘት የሚወዳደሩት ነን ፕራይስ ላይ ነው በኢኖቬሽን በአድቨርታይዚንግ በከስተመር ሰርቪስ በሪቴንሽን ላይ ነው የሚወዳደሩት ፕራይስ ነን ፕራይስ ኮምፒቲሽን አለ ማለት ነው ልክ እንደ ሞኖፖሊስቲካል ኮምፒቲቲቭ በምሳሌ ኢትዮጵያ ውስጥ ስናይ ሴመንት ኢንዱስትሪስ ባይዘው ሴመንት ኢንዱስትሪዎች እንትናቸው ኦሊጎፖሊ ናቸው ቴሌኮም ሰርቪስ አሁን ከሞኖፖሊ ወደ ዱኦፖሊ ሆኗን ብያቸዋለሁ ኢትዮ ቴሌኮም እና ሳፋሪኮም ዱኦፖሊ ይባላል አክቹአሊ ዱኦፖሊ ማለት ሁለት ፈርሞች ያሉበት ኦሊጎፖሊ ነው which is special type of oligopoly ይባላል ማለት ነው ስለዚህ የኦሊጎፖሊ ካራክተሪስቲክስ አንደኛ few large firms አሉ አንድ ሁለተኛ ኢንተርዲፔንደንስ highly ኢንተርዲፔንደንስ ናቸው በጣም ኢንተርዲፔንደንስ ናቸው homogeneous or different product ሊያመርቱ ይችላሉ strategic behavior and non price competition አላቸው ስለዚህ እነዚህና የመሳሰሉት የኦሊጎፖሊ ማርኬት ስትራክቸር ምንድናቸው ማለት ነው ካራክተሪስቲክስ ናቸው ማለት ነው ባይዘው ኦሊጎፖሊ ሌላ በጣም እንደዚሁ እንደምላችሁት አሁንም ዩኒቨርሲቲ ሌቭል ላይ ታዩታላችሁ ቫስት ነው ኮሊሲዮ ኦሊጎፖሊ የሚባል ነው ኮሊሲዮ ኦሊጎፖሊ የሚባላል በኮሊሲዮ ስል የራሱ ሰብዲኖሚኔሽን አሉት በነን ኮሊሲዮ ስል የራሱ ሰብዲኖሚኔሽን አሉት በጣም ቫስት ኮንሴፕት ነው ኦሊጎፖሊ እሱን ያው እንዳልኳችሁ ዩኒቨርሲቲ ሌቭል ማይክሮ ኢኮኖሚክስ 2 ላይ በደንብ ታዩታላችሁ አሁን ግን ጀስት እንደ ኢንትሮዳክሽን ነው ያወራን ያለ ነው ማለት ነው እንግዲህ ዲማንድ ኤንድ ሬቨኑ ኢን ኦሊጎፖሊ ስናይ ዲማንድ ከርቡ as a result of product differentiation firms are price makers actually ኦሊጎፖሊዎችን ፕራይስ ሜከር ናቸው ምክንያቱም ዝሮ product differentiation ካለ ፕራይስ ሜክ ፓወር ይኖራል ማለት ነው also downward sloping demand curve downward sloping ነው but often kinked or unstable due to reaction from rival ኦሊጎፖሊ ጊዜ reaction በጣም ከባድ ነገር ነው ያላቸው reaction so due to that
ዲማንድ ከርቭ ምንም እንኳን ዳውንዋርድ ስሎፒንግ ቢሆንም kinked or unstable due to reaction ሊሆን ይችላል kinked ሊሆን ይችላል the position of the curve shifts with competitor behavior ዞሮ competitor behavior ሲቀየር the position of the demand curve ይለወጣል average revenue demand curve ጋር ሲሚላር ነው አሁንም በአራቱም ኬዝ average revenue ከዲማንድ ጋር ሲሚላር ነው marginal revenue is lower than average revenue and downward sloping በሶስቱ ሴናሪዎች በሞኖፖሊ ኮምፒቲሽን በኦሊጎፖሊ marginal revenue ከaverage revenue ያንሳል downward sloping ናቸው strategic pricing often leads to price rigidity to avoid price war የዋጋ ጦርነት እንዳይከሰት ኦሊጎፖሊስ በጣም ይጠነቀቃሉ ስለዚህ ምንድነው የሚያደርጉት strategic pricing often leads to price rigidity to avoid price war ነው ማለት ነው ስለዚህ ይሄ ምን ይመስላል የኦሊጎፖሊ ማርኬት ስትራክቸር ዲማንድ ኤንድ revenue ፈንክሽኑ ነው ማለት ነው ሌላው እስኪ revenue function in an oligopoly a firm revenue is what it earns from selling its product just like other market ዞሮ ሁሉም ማርኬቶች revenue የሚያገኙት ጉዳቸው በመሸጥ ነው the firm's average revenue curve is the same as its demand curve ብያችኋለሁ the average revenue curve is downward sloping meaning the firm must lower the price to sell more of course downward sloping ከተባለ ባይዘው ፈርሙ ብዙ መሸጥ ከፈለገ ፕራይሱ መቀነስ አለበት ነው ሌላ ምንም ቋንቋ የለውም the marginal revenue curve lies below the average revenue curve and is also downward sloping marginal revenue curve downward sloping ነው ነገር ግን ከaverage revenue ስለሚያንስ ከሱ ስር ይወርቃል ማለት ነው so in an oligopoly average revenue እና demand curve one and the same ናቸው ሲሚላር ናቸው እኩል ናቸው marginal revenue ከaverage revenue ያንሳል both curves slopes downward due to the need to reduce price to increase sales እንግዲህ marginal revenue average revenue curve ምንድናቸው downward sloping ናቸው ለምን downward sloping ሆኖ ብዙ ለመሸጥ ዋጋ መቀነስ ግዴታ ስለሆነ ማለት ነው ይሄ already ካሁን በፊትም ስላችሁ የነበረው ነው ይሄን ካየን አሁን አራቱን ማርኬት ስትራክቸር አየን ፐርፌክት ኮምፒቲሽን ማየን ሞኖፖሊስቲክ ኮምፒቲሽን ማየን ኦሊጎፖሊ ማየን ፕሪ ሞኖፖሊ ማየን እስኪ ሴናሪዮ ፊቸር አንስተን እናወዳድራቸው ልክ እንደ ሰማሪ እቺ በጣም ባይዞ እንትነች አሁን ነምበር ኦፍ ፈርምስ ስናይ በፐርፌክት ኮምፒቲሽን ጊዜ ቬሪ መኒ ናቸው በጣም ብዙ ናቸው ሞኖፖሊስቲክ ኮምፒቲሽን ላይ መኒ ናቸው ኦሊጎፖሊ ላይ ፊው ናቸው ቱ ኦር ሞር ዶሚናንት ፈርምስ ናቸው ፊው በት ላርጅ ሞኖፖሊ ጊዜ አንድ ነው type of product sold at perfect competition identical or homogeneous product ነው monopolistic competition ላይ differentiated similar but not identical differentiated ናቸው similar ናቸው ግን identical አይደሉም oligopoly ላይ homogeneous differentiated ሊሆን ይችላል monopoly ላይ unique ነው no close substitute at all የለውም price control እና perfect competition ምንም አይነት price control የለውም so price taker ነው monopolistic competition some control due to differentiation product differentiation ስላለ some control over price አለው oligopoly considerable or interdependent decision ናቸው የአንድ decision የሌላውን decision affect በማድረግ ፕራይሱ እንዳያስነሳ ምንድን ናቸው በቃ strategic pricing ይከተላሉ ማለት ነው በሞኖፖሊ ጊዜ full control price maker ነው actually monopoly price maker ነው inter index እና perfect competition ላይ free ነው monopolistic competition ላይ relatively free ነው still free ነው oligopoly ላይ significant barrier አለ በጣም መግባት ያስቸግራል barrier አለ ሞኖፖሊ ላይ very high or ጭራሽ አይቻልም ምክንያቱም ሞኖፖሊዎች ምንድናቸው ናቹራል ሞኖፖሊ ናቸው higher economies of scale ላይ ስላሉ ማለት ነው demand curve ስናይ perfectly competition perfectly elastic horizontal ነው monopolistic downward sloping ነው oligopoly downward sloping ነው ግን often just rival decision ሊለወጥ ስለሚችል ኪንክር ሊሆን ይችላል የሞኖፖሊ ዳውንዋርድ ስሎፒንግ ነው revenue feature ስናይ perfect competition average revenue ከማርጂናል revenue ከፕራይስ ከዲማንድ ከርቭ ጋር እኩል ነው monopolistic competition average revenue እና ዲማንድ ተመሳሳይ ናቸው ነገር ግን ማርጂናል revenue ከaverage revenue ያንሳል both downward sloping ናቸው oligopoly average revenue ከዲማንድ revenue ጋር ተመሳሳይ ነው ግን ማርጂናል revenue ከaverage revenue ያንሳል both ዲማንድ downward sloping ናቸው በሞኖፖሊ ጊዜ average revenue እና ዲማንድ ከርቭ ተመሳሳይ ናቸው ማርጂናል revenue ከaverage revenue ያንሳል ላይስ ቢሎ ያደርጋል ሶ እነዚህ just በቃ በአራቱም ሴናሪዮ ባይዘው average revenue ዲማንድ ከርቭ ጋር ተመሳሳይ ነው ያዙልኝ ኢኮኖሚክ ፕሮፊት ሎንግ ራን ስናይ ፐርፌክት ኮምፒቲሽን በሎንግ ራን ዜሮ ፕሮፊት ነው ሞኖፖሊስቲክ ኮምፒቲሽን ከሆነ እሱም
ኢንትሪ ኤንድ ኤግዚት ኦፍ ፈርም ስላለ ዜሮ ፕሮፊት ነው። ምክንያቱም ትርፋማ ከሆነ ፈርሞች ወደ ኢንዱስትሪው ጆይን ስለሚያደርጉ ማለት ነው። ኦሊጎፖሊ ስናይ ደግሞ ካምቢ ፖዚቲቭ ሊሆን ይችላል። ሊሚትድ ኮምፒቴሽን ስላለ አብኖርማል ፕሮፊት ኦር ፖዚቲቭ ፕሮፊት ሊኖር ይችላል። ሞኖፖሊ ከሆነ ፖዚቲቭ ነው። ዞሮ ሰስቴይንድ ቤሪየር ቱ ኢንትሪ ስላለ ፕሮፊቱን ራሱ ነው የሚመከምከው፣ ጀስት ምንም አይነት ኢንትሪ ስለሌለበት ማለት ነው። ኤግዛምፕል ስናይ ፐርፌክት ኮምፒቴሽን አግሪካልቸር ሎካል ፕሮዱስ የሚያደርጉ አግሪካልቸራል ፋርመሮች ምሳሌ ሊሆኑ ይችላሉ። የሞኖፖሊ ኮምፒቴሽን ስናይ ሬስቶራንትስ፣ ክሎዚንግ ብራንድስ ሊሆኑ ይችላሉ። የኦሊጎፖሊ ስናይ ቴሌኮም፣ ሴመንት፣ ኤርላይንስ ሊሆኑ ይችላሉ። የሞኖፖሊ ስናይ ኤሌክትሪክ ዩቲሊቲ፣ ኢትዮ ቴሌኮም፣ ድሮ ፓስት ማለት ነው ድሮ። አሁን ግን ወደ ዱዋል ስለመጣ ዱኦፖሊ ሆኗል። ሶ እነዚህ ሰማራይዜሽን ኦፍ ማርኬት ስትራክቸር ነው። በዚሁ የዛሬው ክላስ እናጠናቅቃለን። ሰብስክራይብ ማድረግ ቤተሰብ እንድትሆኑ የሆናችሁ ደግሞ የደወል ምልክቷን በመጫን ደርሳችሁ እያሳሰብ የዛሬውን ክላስ እዚህ ይጨርሳል።